ጤና ይስጥልኝ የሲሲክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 9 the age of revolution from 1789 to 1815 ያለውን ፓርት 5 ላይ ጊዜ ይኖረናል። የዛሬው ትምህርታችን 9.3 ወይም ደግሞ ሶስተኛው ሰብ ዩኒት የሆነውን the French Revolution የሚለውን የሚመለከት ይሆናል። እንግዲህ በዓለማችን ላይ ከተካሄዱት ታላላቅ አብዮቶች ብዙ ዓለም አቀፍ ተጽዕኖ ካሳደሩ ትልልቅ አብዮቶች አንዱ the French Revolution ነው። እንግዲህ ይሄ አብዮት በ1789 ጀምሮ የተካሄደ ነው። ምንድናቸው? መጀመሪያ ስለ ፍሬንች ሪቮሉሽን ኦቨርቪው ይኑረን እና ኦልድ ሬዥም የሚባል የቀድሞ ዘመን ከአብዮቱ በፊት የነበረው ከፍሬንች አብዮት በፊት የነበረውን ሁኔታ ኦልድ ሬዥም ተብሎ ይጠራል፣ ወይም ደግሞ ያረጀው ስርዓት ብለን ልንተረጉመው እንችላለን። እና ፕሪ ሪቮሉሽን ፍራንስ ምን ይመስል ነበር፣ አብዮቱ ከመፈንዳቱ በፊት ፈረንሳይ ውስጥ የነበሩት ሁኔታዎች ምን ይመስሉ ነበር የሚለውን እንመለከታለን። በዚህ ውስጥ ምን እንመለከታለን? ሶሺዮ ፖለቲካል ሲስተም ኢን ዘ 18th ሴንቸሪ ዩሮፕ፣ በ18ኛው ክፍለ ዘመን ዩሮፕ የነበረው ማህበራዊና ፖለቲካ ሁኔታ ምን ይመስል ነበር? ከዚህ ውስጥ የትኞቹ ሁኔታዎች ናቸው ሪቮሉሽኑን ትሪገር ያደረጉ ወይም ደግሞ ሪቮሉሽኑ እንዲነሳሳ መንስኤ የሆኑ ምክንያቶች ምንድን ናቸው የሚለውን ለመመልከት ይረዳናል። ፍራንስ ሩልድ ባይ አን አብሶሉት ሞናርኪ ዊዝ አን አንቼክድ ፓወር። የዚህ የኦልድ ሬዥም ፍራንስ ያረጀው ስርዓት ከፕሪ ሪቮሉሽነሪ ፍራንስ የነበረው ሁኔታ ምንድን ነበር? ሶሺዮ ፖለቲካል ሁኔታው የሚገለጸው በአብሶሉት ሞናርኪ ነው። ፍጹማዊ የሆነ አገዛዝ የነበረበት የንጉሱና የአሪስቶክራሲው የገዢው መደብ ስልጣን ወሰን ያልነበረው ምንም ልክ ያልነበረው ስርዓት ነበረ እና በአጭሩ ሲጠቃለል አብሶሉት ሞናርኪ ወይም ደግሞ ፍጹማዊ ፈላጭ ቆራጭ አገዛዝ የነበረበት ስርዓት ነው። እንግዲህ በዚህ በኦልድ ሬዥም ፍራንስ ሶሻል ስትራክቸር ማህበራዊ ውቅሩ የክላስ ስትራክቸሩ የመደብ አወቃቀሩ ምን ይመስላል፣ ምንስ መገለጫ ባህሪያት አሉት ብለን ስንመለከት ሶሳይቲው በሁለት ትልልቅ ጎራዎች የተከፈለ ነበር። እነዚህ ሁለት ትልልቅ ጎራዎች በምን ይገለጻሉ? ፕሪቪሌጅድ የሆነ እና አንፕሪቪሌጅድ የሆነ ከሚገባው በላይ መብቱ የተከበረለት ወገን አለ። መብቱ ደግሞ የተገፈፈና ብዙ ጫናዎች የተጫነው የህብረተሰብ ክፍል አለ። ስለዚህ ይሄ የኦልድ ሬዥም ፍራንስ ዋነኛ መገለጫው ፕሪቪሌጅድ ኤንድ አንፕሪቪሌጅድ። ከነዚህ መገለጫዎች አንዱ ታክሴሽን፣ ግብር መክፈል። በጣም ፕሪቪሌጅድ የሆነው የህብረተሰብ ክፍል ግብር አይከፍልም። ቁጥሩ ትንሽ ነው፣ ብዙ ጥቅሞችን የያዘ ነው። መሬቶቹም የሀገሪቱ መሬቶች በጣም ለም የሚባሉ መሬቶችን የተቆጣጠረ የህብረተሰብ ክፍል ነው፣ ግን ግብር አይከፍልም። በቁጥር ረገድ ስንመለከተው 3% ነው። በተቃራኒው 97% የሚሆነው የፈረንሳይ ህዝብ አንፕሪቪሌጅድ ነው። ጫናዎች በሙሉ የተጫነው የህብረተሰብ ክፍል ነው። ግብር የሚከፍለው የህብረተሰብ ክፍል ነው። ወይራዝ የያዘው መሬት ደግሞ ከቁጥሩ አኳያ ሲታይ አነስተኛ ነው። ተደራራቢ ግብሮች ነበሩበት። ይሄ ነው ኦልድ ሬዥምን ፍራንስን በመደብ ስንገልጸው ይህንን ይመስላል። ፕሪቪሌጅ ክላስ የሚባሉት እነማን ናቸው? ወይም ደግሞ እነዚህ በጣም መብታቸው የተከበሩ የሚባሉት የህብረተሰብ ክፍሎች ሁለት ናቸው። ኖቢሊቲና ዘ ክለርጂ፣ የቀሳውስት መደብና የባላባት የገዢው መደብ አባል የሆኑት ናቸው። ክለርጂ የምንላቸው ከቤተ ክርስቲያንና የቀሳውስቱ መደብ ነው። አዘ ቶፕ የምናገኘው እነሱን ነው። ቀጥሎ የምናገኘው ዘ ኖቢሊቲ ነው፣ የገዢው መደብ አሪስቶክራሲ። ስለዚህ ፕሪቪሌጅድ የሚባሉት ወይም ደግሞ ባለመብት የሆኑት ኖቢሊቲ እና ክለርጂ ናቸው። ምንድን ነው የፕሪቪሌጃቸው ወይም ደግሞ የዚህ የመብታቸው መገለጫ ሲባል ዜ ፔይ ኖ ታክስስ፣ ግብር አይከፍሉም። መልቲፕል ታክሶች አሉ፣ ሌላው ህዝብ የሚከፍላቸው ብዙ አይነት ታክሶች አሉ። እነዚህ ግን አይከፍሉም። አለመክፈል ብቻ አይደለም፣ ፌቨራብሊ ትሪት ነው የሚደረጉት። ተንቀባረው ነው የሚኖሩት። ፈርስት ሲቲዝንስ ናቸው። ይሄ አንዱ ክፍል ነው። የፈረንሳይ ህዝብ በሶስት የተከፈለ ነው። እዚህ ጋር የምንመለከተው ምንድን ነው? ፈርስት ስቴት፣ ሰከንድ ስቴት እና ሰርድ ስቴት በሚል ተከፍሏል። ስቴት ማለት መደቡ ነው። 3 ስቴቶች አሉ። የመጀመሪያው ፈርስት ስቴት ነው። ሁለተኛው ሰከንድ ስቴት ነው። ሶስተኛው በዝርዝር እናየዋለን፣ ሰርድ ስቴት ነው፣ ማጆሪቲው የሚገኝበት ነው። ዘ ፈርስት ስቴት ዘ ክለርጂ ነው። ዘ ክለርጂ ናቸው። እዚህ ክለርጂው ራሱ በሁለት የተከፈለ ነው። ሃየር ክለርጂ እና ሎወር ክለርጂ የሚባለው። ሃየር ክለርጂ አሪስቶክራቲክ ባክግራውንድ ያላቸው ናቸው። ሎወር ክለርጂ ደግሞ ትንንሽ ቤተክርስቲያኖች ፓሪሽ ይባላሉ። ትንሽ ቤተክርስቲያኖችን እንደሚሉ ዞሮ ግን እነሱም እዚህ ስቴት ውስጥ ነው የሚመደቡት፣ ምንም እንኳ ደረጃቸው የተለያየ ቢሆን። ስለዚህ ፈርስት ስቴት ዘ ክለርጂ ነው። ዘ ሰከንድ ስቴት ኖቢሊቲ ናቸው። እነዚህ ሁለት መደቦች የጋራ የሚያደርጋቸው ምንድን ነው? አንድ ላይ ምን ተብሎ ይጠራሉ? ፕሪቪሌጅድ ስቴትስ ይባላሉ። መብታቸው የተከበረላቸው ተንቀባረው የሚኖሩ የህብረተሰብ ክፍሎች ናቸው። ስቴትስ የሚባለው ግሩፕ ነው። ሰርድ ስቴት ሌላው ማህበረሰብ ነው። እንግዲህ 3 ስቴትስ አሉ ብለናል ፈረንሳይ ውስጥ። የመጀመሪያው ፈርስት ስቴት ነው። ሃይ ራንኪንግ ሜምበርስ ናቸው። ሃይ ራንኪንግ ሜምበርስ ኦፍ ዚ ካቶሊክ ቸርች ናቸው። የካቶሊክ ቤተክርስቲያን ከፍተኛ አመራሮች ናቸው። ዘ ክለርጂ የምንላቸው ናቸው። እነሱ ፈርስት ስቴት ናቸው፣ ፕሪቪሌጅድ ናቸው። ሁለተኛው ዘ ኖቢሊቲ ናቸው። የገዢው መደብ የባላባቱ አሪስቶክራሲው ቤተሰቦች
ገዢው መደብ የሚመደቡ በዘር ሐረጋቸው ከዛ የሚወለዱ ሰዎች ናቸው እነዚህ። ሶስተኛው ሰፊው ህዝብ ነው። ሌላው ከነዚህ ውጭ ያለው ሰርድ ስቴት የሚባለው ምድብ ውስጥ እናገኘዋለን። ይሄ ሰርድ ስቴት በዋነኛነት የሚይዘው ገበሬውን ነው፣ ፔዛንትስ። በቁጥርም ብዙዎቹ ፔዛንቶች ናቸው። አርቲዚያንስ የእጅ ባለሙያዎች፣ ጥበበኞች እና ዌልዚ ቡርዥዋዚ የቡርዥዋዎቹም እዚህ ውስጥ ነው የሚመደቡት፣ ነጋዴዎች። እነዚህ ሰርድ ስቴት አንፕሪቪሌጅድ ናቸው። አንፕሪቪሌጅድ በት ሲግኒፊካንት ኢን ነምበር። እነዛኞቹ ከ3% አይበልጡም ከጠቅላላው የፈረንሳይ ህዝብ። እነዚኞቹ ደግሞ 97% የሚሆኑት ይሆናሉ። ግብሩን የሚገብሩት እነዚህ ናቸው። እነዛኞቹ ግብር አይገብሩም፣ ፌቨርድ ናቸው። ይሄ እንግዲህ ኦልድ ሬዥን ፍራንስ የማህበረሰቡ አወቃቀር ይሄን ይመስላል። ይሄ ኮንቬንሽን ኦፍ ዘ ስቴት ጀነራል። በዚህ ምስል ላይ የምንመለከተው ስቴት ጀነራል። ስቴት ጀነራል ማለት የፈረንሳይ እንደ ፓርላማ የምንለው። ይሄ ምስል የምንመለከተው እሱን ነው የሚያሳየው። ከዛ ኦልድ ሬዥን ፍራንስ እንግዲህ ምን ተከሰተ? ወደ ፈረንሳይ አብዮት ቀስ በቀስ እየወሰደው የመጣው ሁኔታዎች ምንድን ናቸው ብለን ስንመለከት የመጀመሪያው ኢኮኖሚክ በርደን አንደር ዘ ኦልድ ሬዥም፣ ከፍተኛ የሆነ የኢኮኖሚ ጫና የነበረበት ነበር ኦልድ ሬዥም ፍራንስ። ኢሚዲየትሊ ቢፎር ዘ አውትብሬክ ኦፍ ዘ ሪቮሉሽን የነበረው ፒሪየድ ከፍተኛ የሆነ የኢኮኖሚ ጫና የነበረበት ዘመን ነበረ። ለምንድን ነው የኢኮኖሚ ጫና የመጣው? ምን ምክንያቶች ናቸው ኦልድ ሬዥም ፍራንስን ከፍተኛ ኢኮኖሚ ጫና ውስጥ ከቷት የነበረው ብለን ስንጠይቅ የመጀመሪያው አግሪካልቸራል ኢኮኖሚ። ፈረንሳይ በዚህ ጊዜ ኢኮኖሚዋ የተመሰረተው በዋነኛነት ግብርና ላይ ነበር። ፍራንስ ኢኮኖሚ ፕራይመሪሊ ቤዝድ ኦን አግሪካልቸር፣ ግብርና ላይ የተመሰረተ ነው። አብዛኛውን ግብር የሚከፍሉት ሰርድ ስቴት ናቸው ብለናል። ታክሴሽን ኦፍ ፔዛንትስ፣ ፔዛንት ፋርመርስ ሄቪሊ ታክስድ ይደረጋሉ፣ በከፍተኛ ሁኔታ ግብር ይከፍላሉ። ስፔሻሊ ዲዩሪንግ ፑር ሃርቨስት። በተለይ ደግሞ ይሄ 1788 እና 1789 ፈረንሳይ ውስጥ ከፍተኛ የሆነ ግብርና ፈተና ውስጥ የገባበት ወቅት ነበረ። ክሮፕ ፌለር አጋጥሞ የምርት ሰብል ቀንሶ ከፍተኛ ገበሬው ችግር ላይ የወደቀበት ዘመን ነበረ 1788 1789። በዚህ ወቅት ምርት የለም ጭራሽ። በዚህ ላይ ደግሞ ገበሬው ብዙ አይነት ጫና ተጭኖበታል። ግብር የሚከፍለው እሱ ነው። በቂ ምርት አልተገኘም። እነዚህ ነገሮች አብዮቱ እንዲቀጣጠል ብሶት እንዲጨምርና ተቃውሞ እንዲመጣ ያደረጉ ሁኔታዎች ናቸው። ሌላው ዌልዚ ቡርዣ መደቡን ነጋዴው እና በተለያዩ የሙያዎች የተሰማራው ቡርዣም እንደዚሁ የመረረው ጊዜ ነበር። ብሶት የበዛበት ጊዜ ነበር። የብሶቱ መንስኤ ደግሞ ምንድን ነው? ፔይንግ ታክስስ። እነሱና ገበሬዎች ብቻ ናቸው ግብር የሚከፍሉት። በተቃራኒው ግን ብዙ ገቢ የሚያገኙት ፕሪቪሌጅ ክላሶች ግብር ስለማይከፍሉ ቡርዣዎቹ በጣም ይከፋቸው ነበር። ግብር የሚከፍሉት እነሱ እና ገበሬዎቹ ናቸው። ሰርድ ስቴት ነው የሚከፍለው። ዜር ዲሳትስፋይድ። ይሄ እየሆነ እያለ የኢኮኖሚ ክራይሲሱ እያየለ መጣ። የኢኮኖሚ ክራይሲሱ በተለይ በ1788 እና 1789 ኢኮኖሚ ክራይሲሱ የበለጠ እየጨመረ መጣ። መንግስት በጣም እየተቸገረ መጣ። ይህን ሁሉ ግብር ይሰበስባል። ግብሩ ግን የሚሰበሰበው ከተወሰነ የህብረተሰብ ክፍል ብቻ ነው። ለዚህ ለኢኮኖሚ ክራይሲሱ ሌላ ተጨማሪ ችግር ያመጣው ምንድን ነው? ፈረንሳይ ያደረገችው የጦር ጣልቃ ገብነት ነው። ኪንግ ሉዊስ ሲክስቲን ይባላል በወቅቱ የነበረው የፈረንሳይ መሪ፣ የፈረንሳይ ንጉስ ሉዊ ሲክስቲን ይባላል። 16ኛው ሉዊ ይባላል። በጣም የኢኮኖሚ ችግሩ በተባባሰበት ጊዜ ንጉሱ ይሄ ሰውዬ ነበር። ለዚህ ለኢኮኖሚ ችግሩ መባባስ ብዙ ምክንያቶች አሉ። አንደኛ ፑር ሃርቨስት ነው ብለናል። 1788 ፑር ሃርቨስት ነበረ፣ ምርታማ አልነበረም። ፈረንሳይ ደግሞ በአብዛኛው ኢኮኖሚዋ ግብርና ላይ የተመሰረተ ነው ብለናል። ሌላው ግን ለኢኮኖሚ ክራይሲሱ አስተዋጽኦ ያደረገው የንጉሱ ገንዘብ በታኝነት ነው። በጣም ሲበዛ ኤክስትራቫጋንት ነበረ። አስረሽ ምችው ይወዳል፣ ገንዘብ በጣም ያባክናል እና ላቪሽ የሆነ በጣም የተቀናጣ ኑሮ ነው የሚኖረው። ቨርሳይል በሚባል ቤተመንግስት ውስጥ በጣም የተንደላቀቀ ኑሮ ነው የሚኖረው። ከፓሪስ ወጣ ብላ የምትገኝ በጣም የተንደላቀቀ ልዩ የሆነ ቤተመንግስት ተሰርቶ እዛ ውስጥ ነው የሚንደላቀቀው። በዚህ የተነሳ ህዝቡ ይናደዳል። ስለዚህ ባንክረፕሲ ኢን ፍራንስ አንዱ ምንድነው? በንጉሱ ገንዘብ ግዴለሽ ስፔንዲንግ ነው። ሁለተኛ ሚስቱ ነች። ሚስቱ ሜሪ አንቶኔት ትባላለች። እቺ የሉዊ ሲክስቲን ሚስት ሜሪ አንቶኔት አትወደድም ነበር በፈረንሳዊ ዘንድ። የማትዋደደው አንደኛ እሷም እንደ ባሏ ገንዘብ በጣም ታባክናለች ይባላል። ሁለተኛ የማትወደድበት ምክንያት ግን ፎሬነር ነች፣ ለሀገሩ ባዕድ ነች። እቺ የንጉሱ ሚስት ማሪ አንቶኔት ኦስትሪያዊ ነች፣ ከኦስትሪያ ነች። አባቷ የኦስትሪያ ሮያል ፋሚሊ ሜምበር ነች። እቺ በድሮ ጊዜ ኢትዮጵያ ውስጥ ጠገራ ብር ሲባል ሰምታችሁ ከሆነ ጠገራ ብር የሚባለው በእንግሊዝ አጠራር ማሪያ ተሬዛ ታለር ይባላል። ማሪያ ተሬዛ ታለር እኛ ሀገር ውስጥ ለንግድ መገበያነት ያገለግል ነበር። ጠገራ ብር የሚባለው ቤዚካሊ የኦስትሪያ ገንዘብ ነው። የንግስቲቷ ማሪያ ተሬዛ ትባላለች። የእሷ ምስል ያለበት ገንዘብ ነው። ማሪያ አንቶኔቴ የማሪያ ተሬዛ ልጅ ነች። ማሪያ ተሬዛ የኦስትሪያ ንግስት የነበረች
15 ልጆች ነበሯት። ከ15 ልጆቿ አንዷ እቺ ማሪ አንቶኔት ነች። ማሪ አንቶኔት በሌላም ጉዳይ ትታወቃለች። ኤክስትሪም የሆነ ስፔንዲንግ ታወጣለች ይባላል። ኢንዲፍረንት ነች፣ ለፈረንሳይ ህዝብ ግዳዋ አይደለም የሚል እንትን ስለሆነ ፎሬንም ስለሆነች ህዝቡ አይወዳትም። በኋላ እናነሳታለን። አንድ ህዝቡ ተቸግሮ ማሪያ አንቶኔቴ አለች ተብሎ የሚባለው ነገር አለ፣ ግን ስለማለቷ ምንም ማረጋገጫ የለም። ግን የፈረንሳይ እናቶች ዳቦ እያሉ ኃይለኛ ፕሮቴስት አድርገዋል። በኋላ እንትን ላይ እናነሳዋለን። እዛ ላይ ፕሮቴስት ያደረጉ ምንድን ነው የሚጠይቁት ብላ ትጠይቃለች ይባላል። ዳቦ እኮ ነው የሚሉት ሲል ለምን ኬክ አይበሉም ብላለች ተብሎ የሚወራው ማሪ አንቶኔት ነች። ኢንፋክት አላለችም። ምንድን ነው ለማለት የተፈለገው ለእሷ የህዝቡ ችግር እንዴት እንዳልገባት ለመግለጽ የተባለ ነው። እና ማሪ አንቶኔቴ በእንደዚህ አይነት ሁኔታ ያለች ነች። ሌላው ኢምፓክት ኦፍ ዘ ዎር ነው። የፈረንሳይን ኢኮኖሚ ካንኮታኮቱት ወይም ደግሞ ለዚህ ፋይናንሻል ክራይሲስ ፋይናንስ የገንዘብ ቀውስ ካመጡት ምክንያቶች አንዱ ከዚህ በፊት እንዳየነው በአሜሪካን ዎር ኦፍ ኢንዲፔንደንስ ጦርነት ላይ ፈረንሳይ ከፍተኛ ድጋፍ አድርጋለች። ሰቨን ይርስ ዎር አለ። እንደገና ደግሞ አሜሪካን ዎር ኦፍ ኢንዲፔንደንስ ላይ ተሳትፋለች። ይሄ የነበረውን ኢኮኖሚክ ክራይሲስ አባብሶታል። ስለዚህ ኢምፓክት ኦፍ ዘ ዎር አንዱ ነው። ፈንዲንግ ዘ አሜሪካን ሪቮሉሽን ዲፕሌትድ ገቨርንመንት ፈንድስ የነበረችዋንን ትንሽ ገንዘብ ጭራሹኑ ያራቆተው ከኮሎኒስቶቹ ጋር ሆና እንግሊዝን ለመበቀል ያደረገችው ጦርነት የበለጠ ክራይሱን አባብሶታል። ስለዚህ ዴፊሲት ስፔንዲንግ ገጠመው። ገቨርንመንት ስፔንዲንግ ሞር ዛን ኢት ኮሌክትድ ኢን ታክስ ሃርምድ ዘ ኢኮኖሚ። ኢኮኖሚው ከሚያመነጨው ገቢ የበለጠ ወጪ ስለወጣ ዴፊሲት ውስጥ ገባ፣ ክራይሲስ ውስጥ ገባ። ኖብልስ ሪፊውዝድ ቱ ቢ ታክስድ። ትንሽ የተደረገ ሙከራ እስቲ እናንተስ ብትከፍሉ ቢባሉ በጣም ስትሮንግሊ ተቃውሙ። ዘ ቱ ፕሪቪሌጅ ክላስ ፈርስት ስቴት ኤንድ ሰከንድ ስቴት ክለርጂ ኤንድ ዘ ኖብልስ አይደረግም አሉ። ይሄ ምን አደረገው? ጉዳዩን የበለጠ እንዲካረር የበለጠ እንዲባባስ አደረገው። ሌላው ለዚህ ለፈረንሳይ ሪቮሉሽን አስተዋጽኦ ያደረገው ከዚህ በፊት እንዳልነው ልክ እንደ አሜሪካን ዎር ኦፍ ኢንዲፔንደንስ ሁሉ የኢንላይትመንት ቲንከርስ የኢንላይትመንት ኢንቴሌክቹዋልስ ቲንከርስ ተጽዕኖ ቀላል አልነበረ። ኢንቴሌክቹዋል ሙቭመንት ነበረ። የኢንላይትነርስ በከፍተኛ ሁኔታ ይቀሰቅሱ ነበር። በዚህ የተነሳ ህዝቡ ኢንላይት እንደሆነ ነበረ። ለመብቱ መከራከር ጀምሮ ነበር። ኢንላይትመንት ኤጅ ኦፍ ሪዝን ዝም ብሎ ዶግማ ሳይሆን በእያንዳንዱ ነገር ምክንያታዊ በሆነ ሁኔታ ነው አንድን ነገር መደገፍ እንዳለበት ኢንላይትመንት ቲንከርስ በደንብ ህዝቡን አስተምረውት ነበር። ስለዚህ ለፈረንሳይ ህይወት መደላድል ከፈጠሩት ሁኔታዎች አንዱ ኢንላይትመንት ነው። ህዝቡ በሪዝን ሐሳቡን የሚከራከርበት ሁኔታ ፈጥሯል። በዚህ የተነሳ ብዙ ነገሮችን ይቃወሙ ነበረ ኢንላይትነርስ። ሄቪሊ ኢንፍሉዌንስድ ሪቮሉሽነሪ አይዲያስ ይሄ አብዮታዊ ሐሳቦች በስፋት እንዲንሸራሸሩ አስተዋጽኦ አድርጓል። የኢንላይትመንት ፊሎሶፈርስ ራሽናል ቲንኪንግ አመክኗዊ በሆነ ሁኔታ መደገፍም መቃወም የሚባለውን ነገር በደንብ አስርጸውት ነበር። በዚህ የተነሳ ኤምፋሲስ ኦን ሪዝን ኤንድ ሎጂክ ኦቨር ፌዝ ኤንድ ሱፐርስቲሽን ዝም ብሎ በእውር ድንብር ከማመን እና በተለያዩ ሱፐርስቲሽን ይሄ ሳይንሳዊ መሰረት የሌላቸው ዝም ብሎ በጭፍን የሚደረጉ እንቅስቃሴዎችን በመቃወም ከነሱ ይልቅ በሪዝን እና በሎጂክ በአመክኞ ምክንያታዊ በሆነ ሁኔታ ሐሳብን መግለጽ የጎላበት ሁኔታ ነበር። ፌዝ እምነትን ጭምር ከእምነት ጋር የተያዙ ነገሮች ሁሉ እየተነሱ ከፍተኛ የሆነ የሐሳብ መንሸራሸር ነበር። ሌላው ኢንላይትመንት ቲንከርስ አንዱ ቻሌንጅ ያደርጉት የነበረው ዲቫይን ራይት ኦፍ ኪንግስ ነገስታት ሲወለዱ ተቀብተውት የተወለዱት ወይም ደግሞ በንጉስ በመሆናቸው ብቻ ሊከበርላቸው የሚገባ የሚባለው ዲቫይን ራይት የሚባል ከላይ እግዚአብሔር ቀብቶ ነው የፈጠራቸው። ሲፈጠሩም ለንጉስነት የተቀቡ ናቸው። ይህንን ቻሌንጅ ማድረግ የለብንም የመሳሰሉ የሚሉትን ነገሮች ቻሌንጅ ያደርጉ ነበር። ዘ ኩዌሽን እንደዚህ የሚባል ነገር የለም። ዲቫይን ራይት ከላይ የተሰጠ የሚባል ጸጋ የለም። ይህንን ለረጅም ዘመን የመጣውን አስተሳሰብ ሁሉ ቻሌንጅ ያደርጉበት። ኤንድ ትራዲሽናል ገቨርነርስ ከአባት ወደ ልጅ እያለ የሚቀጥል ነገር እንደዚህ የሚባል እንትን የለም። ሜሪት ላይ ነው ከቻለ ብቻ ነው የሚል አስተሳሰብ እንዲሰርጽ አድርገው ነበር። ስለዚህ ኢንላይትመንት የፍሬንች ሪቮሉሽን እንዲቀጣጠል ካታሊስት ሆኖ ያገለገለ ሁኔታ ነበረ። የአዳዲስ ሀሳቦች ሪቮሉሽነሪ ሀሳቦች እንዲስፋፉ የበኩሉን አስተዋጽኦ አድርጓል። ዋት ወር ዘ ኮዝስ ኦፍ ዘ ፍሬንች ሪቮሉሽን የፈረንሳይ አብዮት እንዲፈነዳ ምክንያት የሆኑ ዋና ዋና ነገሮች ምንድን ናቸው? እነዚህ እንግዲህ ሎንግ ተርም ኮዝስ አሉ፣ ሾርት ተርም ኮዝስ አሉ፣ ወይም ደግሞ ቤዚክ ኮዝስ ኤንድ ኢሚዲየት ኮዝስ የሚባሉ አሉ። ሎንግ ተርም ኮዝስ ከስር ጀምሮ እያደጉ መጥተው መጨረሻ ላይ ለአብዮቱ ያደረሱ ናቸው። ሎንግ ተርም አንደርላይኒንግ ኮዝስ ናቸው። ሾርት ተርምስ ደግሞ አሉ። ኢሚዲየትሊ ሾርት ተርም የምንላቸው እንደው ኢሚዲየት ኮዝ የምንላቸው አብዮቱ ለመጫሩ የፈነዳባቸው ምክንያቶች ናቸው። አንደርላይኒንግ ኮዝ ደግሞ መሰረታዊ ምክንያቶች ከስር ጀምሮ እየዳበሩ የመጡ ምክንያቶች ናቸው። እንግዲህ ሎንግ ተርም ኮዝን ስንመለከት የመጀመሪያው አብሶሉቲዝም ነው። ፍጹማዊነት፣ ፈላጭ ቆራጭ አገዛዝ። አብሶሉቲዝም አንዱ ሎንግ ተርም ኮዝ ነው ወይም ቤዚክ ኮዝ ነው።
ሌላው አንጀስት ሶሺዮ ፖለቲካል ሲስተም ኢፍትሐዊ የሆነው ማህበራዊ እና ፖለቲካዊ ስርዓት ሌላው ሎንግ ተርም ኮዝ ነው። ይሄ ኦልድ ሬዥም ውስጥ ያየናቸው አንጀስት የሆኑ ፍትሐዊነት የጎደላቸው ማህበራዊ ፖለቲካ ሲስተሞች አሉ። ከነዚህ ውስጥ አንዱ የታክሴሽን ጉዳይ ነው። ተንደላቆ የሚኖረው የህብረተሰብ ክፍል ቁጥሩ ትንሽ የሆነው እና ብዙ ፕሪቪሌጅ ብዙ መሬት የተቆጣጠረው የህብረተሰብ ክፍል ግብር አይከፍልም። ወይራዝ ቁጥሩ ብዙ የሆነው ብዙ ሪሶርስ ያልነበረው የህብረተሰብ ክፍል ደግሞ አንፕሪቪሌጅድ ነበረ እና ግብር በሙሉ በሱ ጫና ስር ነው ያለው። ይሄ አንዱ ምክንያት ነው፣ አንዱ አንደርላይኒንግ ኮዝ ነው። ሶስተኛው ሎንግ ተርም ኮዝ ኢንፍሉዌንስ ኦፍ ዘ ኢንላይትመንት ቲንከርስ ነው። የኢንላይትመንት ኢንቴሌክቹዋል ቲንከርስ ህዝቡ ላይ ያመጡት ለውጥ ነው። ከስር ጀምሮ የህዝቡን አመለካከት እየቀየሩት መጥተዋል። እንደዚህ አይነት ስርዓት እንዳይቀበል ብዙ ስራ ተሰርቷል። እነዚህ ሪቮሉሽነሪ አይዲያዎች በኢንላይትመንት ቲንከርስ አማካኝነት ህዝቡ ውስጥ እንዲሰርጽ መደረጉ ሌላው ሎንግ ተርም ኮዝ ነው። አራተኛው ሜርካንታሊዝም ነው። ሪስትሪክትድ ትሬድ ሜርካንታሊዝም ይሄ ታሪፍ መጫን ፕሮቴክቲቭ ታሪፍስ የአገር ውስጥ ኢንዱስትሪን ፕሮቴክት ለማድረግ ተብሎ የሚጣለው ሜርካንታሊዝም ወይም ታሪፍስ ኑሮ እንዲባባስ ኑሮ እንዲወደድ አድርጓል። ቺፕ የሆኑ የኢንዱስትሪ ፕሮዳክቶች ወደ ሀገር ውስጥ እንዳይገቡ አድርጓል። ስለዚህ ሜርካንታሊዝም የበኩሉን አስተዋጽኦ አድርጓል። እንግዲህ በዚህ ሰንጠረዥ እንደምንመለከተው ሎንግ ተርም እና ሾርት ተርም ኮዞች ለብቻው ተለይተው ተቀምጠዋል። ቅድም እንዳየናቸው ሎንግ ተርም ኮዝ ውስጥ አብሶሉቲዝምን አይተናል። አንጀስት ሶሺዮ ፖለቲካል ሲስተም አይተናል። ኦልድ ሬዥም ፑር ሃርቨስት which left peasant farmers with little money for taxes እንዳየነው 1788-89 ፑር ሃርቨስት ነበረ፣ ምርት አልተገኘም ነበረ። ይሄ ደግሞ ገበሬው ምንም ግብር የሚከፍለው እንዳይኖር አድርገውታል። ይሄ ሌላው ሎንግ ተርም ኮዝ ነው። ኤንላይትመንት ፊሎሶፈርስ ምን ያህል ተጽዕኖ እንዳሳደሩበት አይተናል። ሲስተም ኦፍ ሜርካንታሊዝምንም አይተናል። ኢንፍሉዌንስ ኦፍ አዘር ሰክሰስፉል ሪቮሉሽን እንደዚሁ የሎንግ ተርም ኮዝ ነው። እነዚህ በሙሉ ሎንግ ተርም ወይም ደግሞ ቤዚክ ኮዝ ኦፍ ዘ ፍሬንች ሪቮሉሽን ብለን ልንጠራቸው የምንችላቸው ናቸው። ሾርት ተርም ወይም ደግሞ ቶሎ አብዮቱ እንዲፈነዳ ያደረጉ የአጭር ጊዜ ምክንያቶች ደግሞ ባንክረፕሲ ኮዝድ ባይ ዴፊሲት ስፔንዲንግ ንጉሱና ባለቤቱ ገንዘብ በማባከን ማይንድለስ በሆነ ሁኔታ ገንዘብ እየበተኑ ለነበረው ለክራይሲስ እንዲባባስ ህዝቡ ብሶቱ እንዲጨምር ማድረጋቸው አንዱ ነው። ግሬት ፊር በተለይ ደግሞ አብዮቱ ሊከሰት አካባቢ ፍራቻ ነግሶ ነበር። ይሄ ፍራቻ የነገሰው ምንድነው? ከዚህ የከፋ ጊዜ ይመጣል በሚል ከፍተኛ ፍራቻ ነበር። ወርስት ፋሚን ኢን ሚሞሪ ከዚህ በፊት የተከሰቱ አሰቃቂ የነበሩ የረሃብ ዘመኖች አልፈዋል። በታሪካቸው ያውቃሉ። በታሪክ እንደዚህ አይነት አስከፊ ጊዜ ይመጣል የሚል ፍራቻ ነበረባቸው ህዝቡ። ሃንግሪ ኢምፖቨሪሽድ ፔዛንትስ ፊልድ ዛት ዘ ኖብልስ አት ስቴት ጀነራል ወር ሲኪንግ ግሬተር ፕሪቪሌጅስ ስቴት ጀነራል። ሌላው ምንድነው? ስቴት ጀነራል ላይ የተከሰቱ ክስተቶች ነበሩ። በኋላ እንደምንመለከተው ስቴት ጀነራል ወይም ፓርላማው ሲጠራ በሁለቱ ክላሶች በፕሪቪሌጅድ እና አንፕሪቪሌጅድ ክላሶች መካከል የተፈጠረ አለመግባባት ነበር። ኦል ስሪ ስቴትስ ሃድ ኖት ሜት ሲንስ 1614 በኋላ እንደምንመለከተው የስቴት ጀነራል የተጠራው ከ175 ዓመት በኋላ ነው። ማለት መንግስቱ ይህንን ክራይሲስ መቋቋም ሲያቅተው መጨረሻ ላይ ተጠርቶ የማያውቀውን ፓርላማ ለመጀመሪያ ጊዜ ከ175 ዓመት በኋላ ሊጠራው ችሏል። ይህም አንዱ ሾርት ተርም ኮዝ ብለን ልንጠራው እንችላለን። ስለዚህ ቅድም እንዳየነው እነዚህ ሾርት ተርም ኮዞች ናቸው እና ሾርት ተርም ኮዞች ባንክረፕሲ ዲዩ ቱ ዴፊሲት ስፔንዲንግ፣ ግሬት ፊር ኤንድ ፋሚን፣ ስቴት ጀነራል ኖት ኮንቪንድ ሲንስ 1614። እንግዲህ የመጨረሻው ስቴት ጀነራል ተጠርቶ የነበረው ወይም ደግሞ ፓርላማው ተጠርቶ የነበረው በ1614 ነው። ከ1614 በኋላ የፈረንሳይ ነገስታት ያለ ፓርላማ እንደፈቀዳቸው ያለ ስቴት ጀነራል ውሳኔ የፈለጋቸውን ታክስ ያውጃሉ። የፈለጋቸውን ነገር ሲያደርጉ ለ175 ዓመታት የተለያዩ ነገስታት መጥተው ሄደዋል። ምክር ቤቱ ሳይጠራ ለ175 ዓመታት የፈላጭ ቆራጭ አገዛዝ አውቶክራሲ ንጉሱ በፈለገው ሁኔታ አገሪቷን ሲመራት ኖሯል እና እነዚህ ሾርት ተርም ምክንያቶች ናቸው። በኋላ ምን ተፈጠረ? እንግዲህ በእነዚህ ሁሉ ችግሮች ምክንያት ንጉሱ አገሪቷን መምራት ስላቃተው ተጠርቶ የማያውቀውን ፓርላማ ወይም ስቴት ጀነራል ከ175 ዓመታት በኋላ ለመጥራት ተገደደ። በ1614 ነው ለመጨረሻ ጊዜ የፈረንሳይ ስቴት ጀነራል ተሰብስቦ የነበረው በ1614። ከዚህ በኋላ ፓርላማ ተጠርቶ አያውቅም። 175 ዓመታት ፈጅቷል። ከ175 ዓመታት በኋላ ፈረንሳይ የገባችበትን የኢኮኖሚክ ክራይሲስ ለመቅረፍ ፓርላማ ተጠራ ወይም ደግሞ ስቴት ጀነራል ተጠራ። ዘ ስቴት ጀነራል ፕሪፓሬሽን ፎር ዘ ስቴት ጀነራል። ስለዚህ ለዚህ ስቴት ጀነራል ጥሪ ሲደረግ ለሱ ዝግጅት መደረግ ተጀመረ። ይሄ ዊንተር 1788-1789 ነው። በዚህ የተነሳ ወኪሎች ከየሶስቱ ከፈርስት ስቴት ከሰከንድ ስቴት እና ከሰርድ ስቴት ህዝቡን ወክለው የሚመጡ ወኪሎች
የተመረጡበት ሁኔታ ተፈጠረ። ከዛ በኋላ ለመጀመሪያ ጊዜ ከ175 ዓመት በኋላ ስቴት ጀነራሉ ተጠራ። ይህም የተሰበሰበው ሜይ 5 1789 ስቴት ጀነራሉ ወይም ደግሞ ምክር ቤቱ የተሰበሰበበት ነው። አሁን እዚህ ስብሰባ ላይ ነው በተለመደው አካሄድ ለመሄድ ሲሞከር አለመግባባት ይፈጠራል። ምንድን ነው የተለመደው አካሄድ? የተለመደው አካሄድ ውሳኔ የሚወሰነው በስቴት ነበረ። ፈርስት ስቴት፣ ሰከንድ ስቴት፣ ሰርድ ስቴት። ይሄ የሆነበት ምክንያት ማንኛውም ውሳኔ ሁለቱ በተለይ ፕሪቪሌጅድ ክላሶች አንድ ድምፅ ነው ያላቸው። ፈርስት ስቴት አንድ ድምፅ አለው፣ ሰከንድ ስቴት አንድ ድምፅ አለው፣ ሰርድ ስቴት አንድ ድምፅ ነው ያለው። ስለዚህ ማንኛውም ውሳኔ ሁለቱ ስቴቶች ስለሚወስኑት 2-1 በሆነ ውጤት ሁልጊዜ ይሸነፋል። የሰርድ ስቴት ሐሳብ ምንጊዜም አይጸድቅም። የሚጸድቀው የሚወሰነው ውሳኔ የየትኛው ሐሳብ እንደሆነ ይታወቃል። ምክንያቱም ቮት የሚደረገው በስቴት ነው። በዚህ ሁኔታ ለመቀጠል ሲሉ ሰርድ ስቴቶች ይቃወማሉ። ቮት እንደተለመደው መቀጠል የለበትም። ታዲያ እንዴት ነው መቀጠል ያለበት? ቮት በህዝብ ነው መሆን ያለበት፣ በድምፅ ነው መሆን ያለበት፣ እያንዳንዱ ቮት መቆጠር አለበት ብለው አቋማቸውን ይገልጻሉ። እንደዚህ ከሆነ ማጆሪቲ ስለሆኑ አሁን ድምፃቸው ይሰማል። ይህንን ደግሞ ሊቀበሉ አልፈለጉም። ምክንያቱም እነዛኞቹ ፕሪቪሌጅድ ግሩፕ ይህንን ሊቀበል አይችልም። ምክንያቱም ቮት በሪፕሬዘንቴሽን ከሆነ ሰርድ ስቴቱ አብዛኛውን የህብረተሰብ ክፍል የሚወክል ስለሆነ እነሱ የሚፈልጉት ሀሳብ ይጸድቃል ማለት ነው። ስለዚህ እዚህ ላይ ስቴት ጀነራል ስብሰባ ላይ ሊስማሙ አልቻሉ። እነዛኞቹ ቮት ባይ ስቴት እንደ ድሮ ይቀጥል ይላሉ። እነዚኞቹ ደግሞ ኖ እንደሱ አይነት አሰራር አይሰራም፣ ከዚህ በኋላ ባይ ሪፕሬዘንቴሽን ነው መሆን ያለበት፣ እያንዳንዱ የየራሱ ቮት ይኑረው፣ ዋን ቮት ለአንድ ወኪል በሚል አለመግባባት ይፈጠራል። ስለዚህ ኢች ስቴት ሃድ ዋን ቮት ሊዲንግ ቱ ኮንፍሊክት። ይሄ በነበረው አካሄድ እንቀጥል የሚለው አካሄድ ሰርድ ስቴት ተወካዮች ይህንን ሊቀበሉት አልቻሉም። ስለዚህ ምን መሆን አለበት ነው? እያንዳንዳችን በሪፕሬዘንቴሽን ነው በምንወክለው ህዝብ ብዛት መጠን ነው መሆን ያለበት የሚል አቋም ያሰማሉ። በዚህ ደግሞ ከሆነ ሰርድ ስቴቱ አብዛኛውን ህብረተሰብ ክፍል ስለሚወክል ድምፁ ሊሰማ ነው ማለት ነው። ውሳኔው ፕሪቪሌጅድ ግሩፕን የሚጎዳ ሊሆን ነው ማለት ነው። ይህን ደግሞ የሚቀበሉ አይደሉም። ከዛ በኋላ ምን ሆነ? ዴድሎክ ተፈጠረ። ዴድሎክ የተፈጠረው ቮቲንግ ላይ ነው። ቮቲንግ በምን አግባብ እንምረጥ፣ ቮቲንግ እንዴት ይሰጥ ሲባል ልዩነት ተፈጠረ። ዘ ሰርድ ስቴት ዲማንድድ ፖፑሌሽን ቤዝድ ቮቲንግ፣ በምንወክለው ህዝብ ላይ መሰረት ባደረገ መልኩ ቮት ይደረግ የሚል አቋም ሲያንጸባርቅ፣ ሌሎቹ ሁለቱ ስቴቶች ግን ኖ እንደተለመደው በተለመደው አሰራር ቮት ባይ ስቴት መሆን አለበት። እያንዳንዱ ስቴት አንዳንድ ቮት ይኖረዋል። ፈርስት ስቴት አንድ ቮት፣ ሰከንድ ስቴት አንድ ቮት፣ ሰርድ ስቴት አንድ ቮት ይኖረዋል። ኖ ይሄ አይሰራም አሉ እነዚህኞቹ። በዚህ የተነሳ ዴድሎክ ይፈጠራል፣ አለመግባባት ይፈጠራል። ዲስአግሪመንት ኦን ቮቲንግ ሩልስ ክሬትድ ስቴልሜት፣ በዚህ መፋጣት ይፈጠርና ስብሰባው ጉባኤው ሊካሄድ አልቻለም። ከዛ በኋላ በዚህ የተበሳጩት ሰርድ ስቴቶች ቀጣይ እርምጃ ለመውሰድ ተገደዱ። ናሽናል አሴምብሊ ሰርድ ስቴት እና ምን ያደርጋሉ? በዚህ የተነሳ ሰርድ ስቴቶች ከጉባኤው እንዲወጡ ይደረጋል። ሰርድ ስቴትን የሚወክሉት ነው በቃ እናንተ በዚህ ካልተስማማችሁ ውጡ፣ በቃ ብትፈልጉ የራሳችሁ ጉዳይ ተብሎ ሲባል ሰርድ ስቴቶች ነው እንደይሉና ይወጡና ለብቻቸው ይሰበሰባሉ። ስማቸውንም ይቀይራሉ። ከዚህ በኋላ ስማችን ሰርድ ስቴት ሳይሆን ናሽናል አሴምብሊ ነን እኛ፣ ስማችን ናሽናል አሴምብሊ ብለው ራሳቸውን ይሰይማሉ። ናሽናል አሴምብሊ ያሉበት ምክንያት ምንድን ነው? እኛ ነን፣ ፈረንሳይ ማለት እኛ ነን። 97 የሚሆነውን የህብረተሰብ ክፍል የምንወክል እኛ ነው። የእኛ ኢንተረስት የኔሽኑ ኢንተረስት ነው፣ የሀገሪቱ ኢንተረስት ነው። ስለዚህ ከዚህ በኋላ ሰርድ ስቴት አይደለንም፣ ስማችን እኛ ናሽናል አሴምብሊ ነን ብለው ይወስዳሉ። ስማቸውን ይቀይራሉ። ሰርድ ስቴት ዲክሌርድ ኢትሰልፍ አዝ ናሽናል አሴምብሊ፣ ስማቸውን ይቀይሩና ሰርድ ስቴት መባላቸው ይቀርና ናሽናል አሴምብሊ ነው። በዚህ ጊዜ ሉዊ 16 ምን ይወስዳል? ኤክስክሉድ ያደርጋቸዋል። ናሽናል አሴምብሊ ከእናንተ ጋርማ ስብሰባ አንቀጥልም፣ ከእናንተ ጋር የምናደርገው ውይይት የምንለውን እስካልተስማማችሁ ድረስ ልንቀጥል አንችልም ይላሉ። በዚህ አለመግባባት ይፈጠራል። ከዛ ምን ሆነ? ናሽናል አሴምብሊ አንድ ኦዝ ያደርጋሉ። ኦዝ ማለት ቃለ ምህላ ነው። እጃቸውን ወደ ላይ ከፍ አድርገው ቃለ ምህላ ያሰማሉ። ይህንን እዛው ጉባኤው ከሚካሄድበት አዳራሽ ብዙም ያራቀ አንድ ባዶ አዳራሽ ያገኛሉ። ያ ባዶ አዳራሽ ቴኒስ መጫወቻ ነው። እዛ ይሰበሰባሉ። ዋናው አዳራሽ ውስጥ አላስገባ ይሏቸዋል። ጉባኤው የሚካሄድበት አዳራሽ ውስጥ አላስገባ ይሏቸዋል። አላስገባ ሲሏቸው እዛው አካባቢ ያለ ህንፃ ውስጥ ባዶ የሆነ ቴኒስ የሚጫወቱበት አዳራሽ አለ። እዛ ውስጥ ይገባሉ። አዳራሽ ውስጥ ይገቡና የጋራ አቋም ያስተላልፋሉ። ይሄ የጋራ አቋም ምንድነው? ኦዝ ነው። ኦዝ ማለት ምህላ ማለት ነው። እጃቸውን ወደ ላይ ያደረጉና ምህላ ይማማላሉ። የተማማሉበት ምንድን ነው? ህገ መንግስት ሳናረቅ አንበተንም፣ እስከ መጨረሻው ትግላችንን እንቀጥላለን፣ ይህንን የተነሳንበትን ዓላማ ግብ ሳናደርስ ላንበተን ቃል እንገባለን ብለው ሁሉም ቃለ መሐላ ያደርጋሉ። ይሄ በታሪክ ምን ተብሎ ይታወቃል? ዘ ቴኒስ ኮርት ኦዝ ተብሎ ይታወቃል።
ቴኒስ ኮርት የተባለው ስብሰባው የተካሄደው እዛ ቴኒስ ኮርት ውስጥ ስለሆነ ነው። ቴኒስ መጫወቻ የነበረ አዳራሽ ውስጥ ገብተው ይህንን ቃለ መሐላ ማድረጋቸው። ሜምበርስ ቮት ቱ ሪሜን ዩናይትድ ኤንድ ድራፍት ኤ ኮንስቲቱሽን እስከ መጨረሻው ድረስ አንድ ሆነው ፈረንሳይ ህገ መንግስት እስካልኖራት ድረስ ላንበተን ቃል እንገባለን ብለው በቃለ መሐላ ሀሳባቸውን አንድ የሆነ አቋም ይወስናሉ። እንግዲህ ይህ ቴኒስ ኮርት ኦዝ አንድ ታላቅ ሲግኒፊካንስ አለው። በፈረንሳይ አብዮት ታሪክ ውስጥ ሲግኒፊካንስ አለው። ምንድን ነው ቴኒስ ኮርት ኦዝ የነበረው ትልቅ ሲግኒፊካንስ ስንል ኢት ማርክድ ኤ ፒቮታል ሙቭመንት ኢን ዘ ሪቮሉሽን በፈረንሳይ አብዮት ውስጥ ወደኋላ የማይቀለበስ አንድ ትልቅ እመርታውን ከዚህ በኋላ አብዮቱ ወደኋላ ሊቀለበስ የማይችልበት ደረጃ ላይ ያደረሰ ክስተት ነው ይሄ ቃለ መሐላ። ይሄ ቃለ መሐላ ኢት ማርክድ ኤ ፒቮታል ሙቭመንት እና ሲግኒፊካንሱም ይሄ ነው። ፒቮታል ሞመንት ነው። ከዚህ በኋላ እየተጧጧፈ አብዮቱ እየተጧጧፈ የሄደበት እንጂ ወደኋላ ያላለበት ሁኔታ ነው። ስለዚህ ፒቮት ትልቅ ተርኒንግ ፖይንት ነው በፈረንሳይ አብዮት ታሪክ ውስጥ። ከዛ በኋላ ምን ሆነ? ሉዊስ 16 ንጉሱ ምንም አማራጭ አልነበረውም። ሰርድ ስቴት አምሯል። ናሽናል አሴምብሊ ብለዋል። ቃለ መሐላ አድርገዋል። ፈረንሳይ ህገ መንግስት እስኪኖራትና በህግ የተደነገገ ስርዓት ካልተበጀ በስተቀር ላይበታተኑ ትግላቸውን ላያቆሙ ቃል ገብተዋል። ቢያይ ምንም ውልፍት የሚል ነገር የለም። የኢኮኖሚ ክራይሲሱ እየባሰ መጥቷል። ስለዚህ አንድ ነገር መደረግ አለበት። ምንም አማራጭ ስላልነበረው እነሱ ያሉትን ተስማማ። ሂሰረንደርድ ይህንን ሀሳብ ለመቀበል ተገደደ። በዚህ የተነሳ እንደገና እንዲገቡ ተደርጎ ጉባኤው እንዲካሄድ ተስማማ። በፊት አላስገባም ብሎ ወጊድ ብሎ የነበረው አሁን ምንም አማራጭ ስላልነበረው ያለው ሁኔታው እየተባባሰ መምጣቱን በማየት ጉባኤው እንዲቀጥል አደረገ። ይሄ ጁን 23 1789 ነው። ምን አደረገ? ዘ ኪንግ ኦርደርድ ኦል ስቴትስ ቱ ሚት አዝ ዘ ናሽናል አሴምብሊ። ስቴት ጀነራል መሆኑ ቀረና እንደውም ምን ተብሎ ተጠራ? እነሱ ባወጡት ስም ናሽናል አሴምብሊ ተብሎ ሶስቱም ስቴቶች ጉባኤውን እንዲያካሄዱ አደረገ። በእነሱ ሀሳብ ተስማምቶ ጉባኤው እንዲቀጥል ተደረገ። ሌሎቹ ፕሪቪሌጅ ስቴቶችም እንዲቀላቀሉ ተደረገና ናሽናል አሴምብሊ ተብሎ ናሽናል አሴምብሊ ጉባኤውን ቀጠለ። ስታብሊሽድ ኤ ፍሬምወርክ ፎር ኮንስቲቱሽናል ቮቲንግ። በዚህ የተነሳ ውይይቱን ለመቀጠል ብቻ አይደለም። ሰርድ ስቴት ይዞ የተነሳው አቋም ምንድነው? ቮቲንግ ባይ ሪፕሬዘንቴሽን የሚለውም ተቀባይነት አገኘ። ይሄ በስቴት የሚባል ፈርስት ስቴት፣ ሰከንድ ስቴት፣ ሰርድ ስቴት ተብሎ የሚባል ውሳኔ የለም። ስለዚህ እያንዳንዱ ተወካይ በሚወክለው ህዝብ አኳያ ነው። ቮቲንግ ባይ ሪፕሬዘንቴሽን የትኛውን ህብረተሰብ ነው የሚወክለው በሚለው ሀሳብ ጭምር ነው የተስማማው። ስለዚህ ስታብሊሽድ ኤ ፍሬምወርክ ፎር ኮንስቲቱሽናል ቮቲንግ በኮንስቲቱዌንሲ የሚደረግ ቮቲንግ እሱንም አክሴፕት ሁለቱንም ነው አክሴፕት ያደረገው። ውይይቱንም አስቀጠለ። ጉባኤውን እንደገና እነሱ ባቀረቡት መሰረት ቮቲንግ ባይ ሪፕሬዘንቴሽን የሚለውንም ሳይወድ በግዱ ሊቀበል ችሏል። የፈረንሳይ ሪቮሉሽን እንግዲህ ስንመለከተው 4 ፌዞች አሉት። እነዚህ ፌዞች በደንብ ማወቅ ያስፈልጋል። የመጀመሪያው ፌዝ ናሽናል አሴምብሊ ተብሎ ይጠራል። ናሽናል አሴምብሊ ቅድም እንዳልነው የናሽናል አሴምብሊው ዘመን ነው። ይሄ ከ1789 እስከ 1791 የቆየው ናሽናል አሴምብሊ ይባላል። የመጀመሪያው ፌዝ the first phase of the French Revolution ምን ተብሎ ይጠራል? ናሽናል አሴምብሊ ይባላል። ሁለተኛው ሌጅስሌቲቭ አሴምብሊ ይባላል። ይሄ ያን ተከትሎ የመጣ ሲሆን ከ1791 እስከ 1792 የቆየው ዘ ሌጅስሌቲቭ አሴምብሊ የሚባለው ነው። ሶስተኛው ዘ ኮንቬንሽን ይባላል። ዘ ኮንቬንሽን ከ1792 እስከ 1795 የቆየው ዘመን ዘ ኮንቬንሽን ይባላል። አራተኛው ዘ ዳይሬክቶሪ ይባላል። ይሄኛው ደግሞ ከ1795 እስከ 1799 የቆየው ዘ ዳይሬክቶሪ ይባላል። ከዚህ በኋላ ናፖሊዮን ቦናፓርቲ መጣ። ከዛ ቀስ እያለ ዘ ኢምፓየር ናፖሊዮን በኋላ ራሱን ንጉስ ናፖሊዮን ያደረገበት ጊዜ የሚመጣው ከዚህ በኋላ ነው፣ ከዳይሬክቶሪ በኋላ። ስለዚህ የፍሬንች ሪቮሉሽን ዘመን የሚባለው እነዚህ 4 ፌዞች ናቸው። 4 ዘመኖች አሉት። ዘ ናሽናል አሴምብሊ፣ ዘ ሌጅስሌቲቭ አሴምብሊ፣ ዘ ኮንቬንሽን ኤንድ ዘ ዳይሬክቶሪ ይባላል። ቅደም ተከተላቸውም በዚሁ መልኩ እንደሆነ ልብ ማለት ያስፈልጋል። እነዚህ ዘ 4 phases of the French Revolution። ከዛ ወደ ሪቮሉሽኑ ጭብጥ ስንመለስ የመጀመሪያ የምናገኘው ዘ ስቶርሚንግ ኦፍ ዘ ባስቲል ሌይ። ዘ ስቶርሚንግ ኦፍ ዘ ባስቲል ሌይ በፈረንሳይ ታሪክ ውስጥ ቁልፍ ክስተት ነው። የፈረንሳይ አብዮት ተጀመረ የሚባለው በዚህ ቀን ነው። ዘ ቢግኒንግ ኦፍ ዘ ፍሬንች ሪቮሉሽን ይባላል። ቀኑ ጁላይ 14 1789 ነው። ይከበራል እስካሁን ድረስ ፈረንሳይ ውስጥ ይሄ ናሽናል ሆሊዴይ ሆኖ ይከበራል። ጁላይ 14 1789 ዘ ስቶርሚንግ ኦፍ ዘ ባስቲል ሌይ ይባላል። ይሄ ክስተት ምንድን ነው? ይሄ ክስተት ምንድን ነው? ኒውስ ኦፍ ሚሊተሪ አክሽን አጌንስት ዘ ናሽናል አሴምብሊ ስፓርክድ አንሬስት። ምንድን ነው? ውስጡን ወሬ ይወራ ጀመረ። ናሽናል አሴምብሊን ሰራዊት ቀስ ብሎ አምጥቶ
ሊበትነው ነው። ሉዊስ 16 ሰራዊት በኃይል ይህን ናሽናል አሴምብሊውን ሊበትነው ነው የሚል ወሬ ውስጡን ይወራ ጀመር። ከፓሪስ ወጣ ብሎ ሰራዊት እያከማቸ ነው የሚል በስፋት ወሬዎች ይሰራጭ ጀመር። በዚህ ጊዜ የፓሪስ ህዝብ ሪቮሉሽኑን ወይም ደግሞ ይህንን የሪቮሉሽነሪ ጅማሮውን ለመከላከል መሳሪያ ያስፈልገው ነበር። መሳሪያ ስለሚያስፈልግ በቀጥታ ባስቲል የሚባለውን ሮያል ፕሪዝን የታወቀ እስር ቤት ነው። እሱን ጠርምሶ በመግባት ህዝቡ መሳሪያ የዘረፈበት ፕሪዝኑን አቃጠሉ። ብዙ የነበሩ እስረኞች እንዲፈቱ አደረጉ። ብዙ መሳሪያ ከዚህ እስረኞችን ለመጠበቅ ይውል የነበሩ ብዙ መሳሪያ የነበረበትን ግምጃ ቤት ሰብረው ራሳቸውን መሳሪያ ያስታጠቁበት ክስተት ነው። ይሄ ዘ ስቶርሚንግ ኦፍ ዘ ባስቲል ይባላል። ባስቲል የሚባለው እስር ቤት የፓሪስ ነዋሪዎች ሰብረው በመግባት ራሳቸውን በተዘረፉ መሳሪያዎች ያስታጠቁበት ክስተት ነው። ዓላማው ምንድነው? ሪቮሉሽኑን ከካውንተር ሪቮሉሽነሮች ሊያሰማራቸው ካሰባቸው ሰራዊት ለመከላከል በማሰብ ራሳቸውን ለማስታጠቅ የነበራቸው አማራጭ ያንን እስር ቤት ሰብሮ በመግባት የነበረውን መሳሪያ በመዝረፍ የታጠቁበት ነው። ይሄ ባስቲሌ በፈረንሳይ ታሪክ ውስጥ ትልቅ ቦታ አለው። አንደኛ ሪቮሉሽኑ ጀመረ የሚባለው በዚህ ቀን ነው። ሌላው ይሄ ባስቲሌ ኢት ዋዝ ኤ ሲምቦል ኦፍ ሮያል ታይራኒ የነገስታቱ ፈላጭ ቆራጭ አገዛዝ ምልክት ወይም ደግሞ ምሳሌ ተደርጎ ይቆጠር ነበር። ስለዚህ ያንን ምልክት ማፍረስ፣ ያንን ምልክት ስቶር ማድረግ በፈረንሳይ ታሪክ ውስጥ የፈረንሳይ አብዮት ጅማሮን ያበሰረ የመጀመሪያው ክስተት ተደርጎ ይቆጠራል። ስለዚህ ዚስ ዋዝ ኤ ሲምቦል ኦፍ ሮያል ታይራኒ የፈላጭ ቆራጭ የዘውዳዊ አገዛዝ ምልክት ተደርጎ ይቆጠር ነበር። ባስቲሌ ይሄ ሮያል ፕሪዝን ስቶርምድ ባይ ዘ ፒፕል ኦፍ ፓሪስ። ይህንን ትዕይንት ያካሄዱት የፓሪስ ነዋሪዎች ናቸው፣ የፓሪስ ህዝቦች ናቸው። አብዮቱን ከቀልባሾች ለመከላከል ይህንን ፕሪዝን ስቶር ነው ያደረጉበት። ዘ ስቶርሚንግ ኦፍ ዘ ባስቲሌ ይባላል። ከዛ ዘ ራይዝ ኦፍ ዘ ኮሚዩን እንግዲህ ፓርቲዚያን ገቨርንመንት ኦርጋናይዝድ ኤ ኮሚዩን ቱ ገቨርን ፓሪስ። እንግዲህ አብዮቱን ከቀልባሾች ለመከላከል ኮሚዩን የሚባል የፓሪስ ህዝቦች የመረጧቸው አብዮቱን ከቀልባሾች የሚከላከሉ ኮሚቴዎች ተዋቅረው ፓሪስን ገቨርን ያደርጉ ጀመር። መንግስት ላይ እምነት የላቸውም። ስለዚህ ፓሪስን የማስተዳደር ሚና ለዚህ ለኮሚዩን ተሰጠ። ህዝቡ የመረጣቸው ፓሪሲያንስ ናቸው። ፓሪስን እንዲያስተዳድሩ ኃላፊነት ተሰጣቸው። ኦርጋናይዝድ ኮሚዩን ቱ ገቨርን ፓሪስ። እነዚህ ዘ ኮሚዩን ይባላል፣ የተመረጡ ናቸው። ኮሚቴ ኦፍ ፐብሊክ ሴፍቲ ህዝቡን እና አካባቢውን ከጥቃት ለመከላከል የተመረጡ ናቸው። ከዛ በኋላ ዋይድ ስፕሬድ አፕራይዚንግ ተቃውሞ እየተቀጣጠለ መጣ። በፊት ግሪቪየንስ ብሶት የነበረበት ህዝብ ኖቢሊቲዎቹን ማጥቃት ጀመረ። አታክ ኦን ኖብልስ ኤንድ ዲስትራክሽን ኦፍ ታክስ ሪከርድስ። ምን ያደረጉ ጀመረ? የገዢ መደብ አባላቱን ማጥቃት፣ የነበሩ የታክስ ሪከርዶች ያልተከፈሉ ከዚህ በፊት የተለያዩ የታክስ ሪከርዶችን እነሱን ዲስትሮይ ማድረግ የመሳሰሉት በተለያየ መልኩ ተቃውሞ ተቀጣጥሎ ይቀጥል ጀመር። ይሄ ሁኔታ ያስፈራቸው የገዢው መደብ አባላት አገር ጥለው መሸሽ ጀመሩ። ኖብልስ ፍላይት ሜኒ ኖብልስ ፍሌድ ፍራንስ ዜር ኖን አዝ ኢሚግሬስ ተብሎ ይጠራሉ። ኢሚግሬስ ማለት እነዚህ የተሰደዱ ኖብሎች ምን ተብሎ ይጠራሉ? ኢሚግሬስ ተብሎ ይጠራሉ። እና ህዝቡ በቁጣ ተነስቶ የሚያደርስባቸውን ጥቃት ሽሽት ብዙ ኖብሎች ወደ አካባቢው አገራት ይሸሹ ጀመር። እነዚህ የሸሹ ኖብሎች ምን ተብሎ ይጠራሉ? ኢሚግሬስ ወይም ደግሞ ስደተኞች ተብሎ ይጠሩ ጀመር። ኢሚግሬስ ሲምቦል ኦፍ ቼንጅ ሉዊስ 16 ፎርስድ ቱ አክሴፕት ዘ ኒው ትራይኮለር ፍላግ። እንግዲህ ሌላው በዚህ ክስተት ከዚህ ከስቶርሚንግ ኦፍ ባስቲሌ ቀጥሎ ህዝቡ ቁጣው በተለያየ የአገሪቱ ክፍል መቀጣጠል ጀመረ። በዚህ ጊዜ ውስጥ አንድ የተከናወነው ሌላው ክስተት ምንድን ነበር? የለውጥ ምሳሌ ተደርጎ የሚቆጠረው ይሄ ዛሬ ፈረንሳይ የምትጠቀመው ሰንደቅ ዓላማን ንጉሱ እንዲቀበል ይደረጋል። ሉዊስ 16 was forced to accept the new tricolor flag of France። ዛሬ የፈረንሳይ ባንዲራ የምንለው በዚህ ጊዜ ነው። ንጉሱ እንዲቀበለው ተደረገ። 3 ከለር ያለው የፈረንሳይ ባንዲራ ከዚህ ጊዜ ጀምሮ ንጉሱ እንዲቀበል ይሄ ነው። ከዚህ በኋላ ባንዲራችን ተባለ። ንጉሱ ያን አክሴፕት አደረገ። ከዛን ጊዜ ጀምሮ እስከ ዛሬ ድረስ የምናውቀው የፈረንሳይ ባንዲራ በዛን ጊዜ ተግባራዊ የተደረገ ነው። ንጉሱ ፈቅዶ ሳይሆን ተገዶ እንዲቀበለው የተደረገ። ከዛ በፊት ሌላ 2 ከለሮች እንደዚህ አይነት ነበረው የፈረንሳይ ህዝብ እንደ ሲምቦል ይጠቀምበት የነበረው። ግን በኋላ ይህንን 3 ከለር ያለውን ባንዲራ አክሴፕት ያደረገው በዚህ ጊዜ ነው እና ይህ ምን ተደርጎ ይቆጠራል? ሲምቦል ኦፍ ቼንጅ። ባንዲራውም ሲምቦል ኦፍ ቼንጅ የለውጥ ምልክት ተደርጎ ይወሰዳል በፈረንሳዊ ዘንድ። ቀጥሎ ውመንስ ማርች ኦን ቨርሳይል ነው። ቨርሳይል እንግዲህ የንጉሱ ቤተመንግስት ያለበት ነው።
ንጉሱና ንግስቲቱና ቤተሰቦቻቸው ተንደላቀው የሚኖሩበት ቤተመንግስት ያለው ቨርሳይል ነው። ከፍተኛ ገንዘብ ወጥቶ የተሰራ የተቀናጣ ቤተመንግስት ነው እና በኦክቶበር 5 1789 ኑሮ ምርር ያላቸው የፓሪስ ሴቶች የፓሪስ እናቶች ወደ ቨርሳይል በቁጣ ሰላማዊ ሰልፍ ያደረጉበት ክስተት ነው። የዳቦ ሰልፍ ከፍተኛ ቁጥር የደረሰበት፣ እንደዛም ሆኖ ልጆቻቸውን መመገብ ያልቻሉ እናቶች በጣም የመረራቸው ሰዓት ነበረ። ይሄ ቁጣቸው ከፍተኛ ደረጃ ላይ ሲደርስ ከፓሪስ በመነሳት በቀጥታ ወደ ቨርሳይል ብሬድ እያሉ በተቃውሞ ወደ ቨርሳይል የሄዱበትና ቤተመንግስቱን ሰብረው የገቡበት ሁኔታ ነው። ቨርሳይል ከፓሪስ ወጣ ያለች ትንሽ ከተማ ነች። የንጉሱ ትልቁ ቤተመንግስት የሚገኘው ቨርሳይል ነው እና የፓሪስ እናቶች ሴቶች ከፓሪስ ወደ ቨርሳይል በተቃውሞ ዳቦ እያሉ በቀጥታ ወደ ቤተመንግስቱ ሄደው ቤተመንግስቱን ጥሰው የገቡበት ነው። እነሱን ተከትለው ወንዶችም አብረው ረድቷቸው ቤተመንግስቱ ስቶርም አድርገው ገብተው ነበር። ቅድም ያልነው ይሄ በዚህ ወቅት ነው። ብሬድ ሲሉ እቺ ማሪያ አንቶኔቴ አለች ተብሎ የሚባለው ምንድነው የሚሉት ብላ ትጠይቃለች ይባላል። ሴቶቹ ምንድነው የሚጠይቁት ብላ ትጠይቅ፣ ኧረ ብሬድ ዳቦ ነው የሚሉት። ምን ሆኖ ነው ዳቦ ካጡ ታዲያ ለምን ኬክ አይበሉም ብላ አለች ይባላል። የዚህ ጆክ ኢምፕሊኬሽኑ ምንድን ነው? ይሄ ማለት ምን ያህል ኢንዲፍረንት እንደሆነች ለህዝቡ ስቃይ ምንም አይገባትም፣ የህዝቡ ምሬት አይገባትም የሚለውን እንትን ለማለት ነው። ኢንፋክት ይህን ስለማለቷ ምንም ማረጋገጫ የለም፣ ግን ዋይድሊ በወርልድ ሂስትሪ ይታወቃል። ማሪያ አንቶኔቴ እንደዚህ ያለች ተብሎ እስከዛሬ ድረስ ሰዎች እንደ ሳታየር ይጠቀሙበታል። እንደዚህ ከተቸገረ ለምን የሌላውን ችግር አለመረዳት ለማሳየት የሚጠቀሙበት ነው። ዳቦ ካጡ ለምን ኬክ አይበሉም የሚባለው አባባል ማሪያ አንቶኔቴ አለችው ነው ባሉበት አላለችውም። ዞሮ ግን አብዮት ስለሆነ ብዙ የህዝቡን ግሪቪየንስ ለማሳየት የተባለ እንትን ነው። ስለዚህ እነዚህ የፓሪስ ሴቶች ወደ ቨርሳይል ማርች ያደረጉበት ቀን ነው ኦክቶበር 5 1789 ውመን ፎርስድ ዘ ሮያል ፋሚሊ ቱ ሪተርን ቱ ፓሪስ። ባዶ እጃቸውን አልተመለሱም። ታዲያ ስቶርም አድርገው ገቡ። የሞቱ ወታደሮች አሉ እዛ፣ እነሱን ጥሰው ገብተው በኋላ ግን ሲመለሱ ንጉሱንና ንግስቲቱን ከነቤተሰቡ ይዘው ነው ወደ ፓሪስ የተመለሱት። ከዚህ በኋላ ትተውት አልተመለሱም። ንጉሱን ከነቤተሰቡ አስገድደው ወደ ፓሪስ ያመጡበት ነው። ከዛ በኋላ ፓሪስ እንዲቀመጥ ነው ያደረጉት። ኢምፓክት ኦን ዘ ሮያል ፋሚሊ። ይሄ የሴቶች የእናቶች ወደ ፓሪስ ወደ ቨርሳይል ያደረጉት ማርች፣ የተቃውሞ የቁጣ ሰላማዊ ሰልፍ ምንድን ነው ኢምፓክቱ? ሴንት ይርስ ኢምፕሪዝንድ ኢን ቱሊሪስ ፓላስ። ከዛ በኋላ ከፓሪስ ከቨርሳይል ከተቀማጠለው ቤተመንግስት አምጥተው ፓሪስ የሚገኝ ቱሊሪስ የሚባል ቤተመንግስት ውስጥ ነው በእስረኝነት ማለት በሚቻልበት ሁኔታ ሳውድ በግዱ ከነ ቤተሰቡ እዚህ ታግቶ በቁጥጥር ስር ሆኖ እንዲቀመጥ የተደረገበት ሁኔታ ነው እና ይሄ ያሳያል የህዝቡን ቁጣ። ሌላው በዚህ በፈረንሳይ አብዮት የተለያዩ ሴቶች ለሴቶች መብት ብዙ ትግል የተደረገበት ወቅት ነው። አንዷ በዚህ ወቅት ታዋቂ የፈረንሳይ ሴቶች መብት ታጋይ የነበረች ኦሎምፐስ ዲ ዱጉስ የምትባል ሴት ነበረች። እሷም የፈረንሳይ አብዮት በተለይ ወደ በኋላ አካባቢ የሴቶችን መብት ሊያከብር ይገባል እና ኢኳሊ ትሪት መደረግ አለባቸው በሚል የመብት ጥያቄ ያቀረበች ነች። በኋላ ግን ኤክስኪዩት ተደርጋ በ1793 በዚሁ አቋሙ ምክንያት የተገደለች ነች። በዚህ የዛሬውን የፈረንሳይ አብዮት ትምህርታችን የመጀመሪያ ክፍል እናጠናቃለን። ለነበረን ጊዜ አመሰግናለሁ።